ሰላም ጤና ይስጥልኝ ክብራትና ክብራን የቻናል ተከታታዮች በያላችሁበት ሰላማችሁ ይብዛ። እኔ በጣም ሰላም ነኝ፣ እግዚአብሔር የተመሰገነ ይሁን። ዛሬም እንደተለመደው አሪፍና ጠቃሚ የሆነ መረጃ ይዤላችሁ ቀርቤያለሁ። እንግዲህ ዛሬ ለአይፎንም ለአንድሮይድም የሚሆኑ ገራሚ 10 የስልክ አፖችን ይዤላችሁ ቀርቤያለሁ። እነዚህ አፕሊኬሽኖች በትክክል ከተጠቀማችሁባቸው ህይወታችሁን ቀለል የሚያደርጉና በሚሊዮን የሚቆጠሩ ሰዎች የሚጠቀሙባቸው በጣም አስፈላጊ የሆኑ አፖችን ይዤላችሁ ቀርቤያለሁ ማለት ነው። ስለዚህ እስኪ ሁላችሁም ዛሬ ቪዲዮ ላይክ አድርጉ፣ ምክንያቱም 10 አፖችን ባንዴ ነው ይዤላችሁ የመጣሁት። ስለዚህ ይሄ ቪዲዮ ላይክ ይገባዋል የምትሉ ላይክ አድርጉ። ከ10ሩ አፖች ማንኛው እንደተመቻችሁ በኮመንት መግለጽ እንዳትረሱ። ቀጥታ እንዳላበዛባችሁ አዳዲስ ከሆናችሁ ሰብስክራይብ እያደረጋችሁ ወደ ቪዲዮ አሁን ማሳያችሁ ሃይላይቶቹ ነው። ማለትም ሙሉ ዲቴል አላሳያችሁም፣ ምክንያቱም 10 አፖች ናቸው። 10ሩንም ሙሉ ዲቴል ካሳየኋችሁ ብዙ ደቂቃ ሊወስዱ ስለሚችሉ አጠር አጠር እያደረኩኝ ሃይላይቶቹን አሳያችኋለሁ። እናንተ እየገባችሁ የሚጠቅማችሁን ትሞክራላችሁ ማለት ነው። ቀጥታ ወደ ቪዲዮው አብራችሁን ቆዩ። እሺ ወደ መጀመሪያው ተመልሰናል። የመጀመሪያው የመረጥኩላችሁ አፕ ማለት ነው በአይፎንም በአንድሮይድም ስልኮች ላይ የሚገኝ ሲሆን ይህም ሎካል ሴንድ የሚባል አፕሊኬሽን ነው ማለት ነው። ይህ ሎካል ሴንድ ለየት የሚያደርገው አፖችን፣ ሙዚቃዎችን፣ ቪዲዮዎችን፣ የተለያዩ ፋይሎችን ማንኛውም ነገር ላይ ከአይፎን ወደ አንድሮይድ፣ ከአንድሮይድ ወደ አይፎን፣ ከአንድሮይድ ወደ ታብሌት፣ ወደ ማንኛውም ወደ ኮምፒውተር ሳይቀር ፋይሎችን የምትላላኩበትና በጣም ፈጣኑ ነው ማለት ነው። ስለዚህ እሱን የት እንደምታገኙ ታሳያችኋለሁኝ። ቀጥታ ፕሌይ ስቶር ላይ ትገቡና ምን ብላችሁ ትጽፋላችሁ ማለት ሰላችሁ ሎካል ሴንድ። ከዛ መቀጠል ሁለተኛው የምትመለከቱት ይሄኛውን ሎጎ ያለበትን ዳውንሎድ እናደርገዋለን ማለት ነው። ሶ ሎካል ሴንድ በጣም የፈለጋችሁበት ዲቫይስ ላይ ትልካላችሁ ማለት ነው። ለምሳሌ እናንተ ያዛችሁ ሳምሰንግ ከሆነ ከሳምሰንግ ላይ አፖች ሊሆን ይችላል፣ ፎቶ፣ ቪዲዮ፣ ማንኛውንም ነገር ወደ አይፎን ስልክ፣ ወደ ታብሌት፣ ወደ ኮምፒውተር፣ ወደ ላፕቶፕ፣ ወደ ማንኛውም ዲቫይስ በቀላሉ የምትልኩበት ነው ማለት ነው። ስትልኩ ግን ይህን አፕ ከሪሲቨር ወይም ከተቀባዩ ይህ አፕ ሊኖር ይገባል በተመሳሳይ ሰዓት ማለት ነው። አፑ ምንም ፕሮሰስ የለውም፣ ኦፕን ትላላችሁ ማለት ነው። ኦፕን ካላችሁት በኋላ ከዛኛውም የምትልኩለት የአይፎን ተጠቃሚ ከሆነ አይፎንም ላይ እንደዚሁ ዳውንሎድ ያደርገዋል ማለት ነው። ከዛ ያነኛው ሪሲቭ የሚለውን ይጫናል። እናንተ ላኪ ከሆናችሁ ሴንድ የሚለውን ነክታችሁ ፋይል የሚላለ ከላይ ፋይላችሁን መርጣችሁ ሚዲያ የሚላለ ቴክስት ሊሆን ይችላል፣ ማንኛውንም ነገር ነው በነገራችን ላይ የምትላላኩትና እዚህ ጋር ስም ይሰጣችኋል። የላኪውን ስምና የተቀባዩን ስም ኦኬ በማለት ምንም ፕሮሰስ የለውም። እዚህ ጋር አሁን ጊዜ ላለመፍጀን ነው። እሺ ጓደኞቼ እንደተመቻችሁ ተስፋ አደርጋለሁ። አጠር እያልኩ ነው ማስረዳችሁ እንዳልኳችሁ። ሁለተኛው ደግሞ ከስልካችሁ ግዴታ መጥፋት የሌለበት አፕ ምንድነው ካላችሁኝ ስፔሻል ተች ይባላል። ስፔሻል ተች በጣም አሪፍና ተመራጭ የሚያደርገው ነገር ምንድነው? ለምሳሌ ስልካችሁን እየተጠቀማችሁ ቲክቶክ ሊሆን ይችላል፣ ዩቲዩብ ሊሆን ይችላል፣ ፌስቡክ ሊሆን ይችላል፣ የሆነ ቪዲዮዎችን እያያችሁ ስክሮል እያደረጋችሁ ነገር ግን እቃ እያጠባችሁ ሊሆን ይችላል፣ ልብስ እያጠባችሁ ሊሆን ይችላል፣ ስልካችሁን በርቀት አድርጋችሁ ነገር ግን ለመቀየር እጃችሁ ውሃ ስለነካ ያንን ነገር ለማስተካከል አንዳንድ ጊዜ ልትቸገሩ ትችላላችሁ ማለት ነው። ይህ ስፔሻል ተች የተባለው አፕሊኬሽን የሚጠቅማችሁ ምንድነው? በምልክት ብቻ በእጃችሁ በምልክት እንድትቆጣጠሩ ስልካችሁን ያደርጋችኋል ማለት ነው። ለምሳሌ ቲክቶክ እያያችሁ ከሆነ፣ ልብስ እያጠባችሁ ከሆነ በርቀት ላይ አድርጋችሁ ቲክቶክ እያያችሁ ምንድነው የምታረጉት? ስክሮል ማድረግ ከፈለጋችሁ እጃችሁን እንደዚህ ስታረጉ በርቀት ስክሮል ያደርግላችኋል ማለት ነው። አፑንም ለማግኘት እንደተለመደው ፕሌይ ስቶር ላይ ትገቡና ምን ብላችሁ ስፔሻል ተች ብላችሁ ሰርች ታደርጋላችሁ ማለት ነው። ወይም ይሄው እንደምትመለከቱት ስፔሻል ተች የሚለውን ዳውንሎድ ታደርጋላችሁ ማለት ነው። ሶ ኢንስቶል እንለዋለን። እሺ ዳውንሎድ ሆኗል እንደምትመለከቱት። ስፔሻል ተችን እንዴት እንደምናስተካክለው ላሳያችሁ። እንደምታዩት ፍቃድ ሲጠይቃችሁ አለው እያላችሁ መሄድ ነው ማለት ነው። እነዚህን ሁሉንም ቲክ ታደርጋላችሁ ማለት ነው። አግሪ፣ ፍቃድ፣ አክሰሲቢሊቲ ይላችኋል። ከዛ ኔክስት እያላችሁ እንደዚህ የሚጠይቃችሁን እየተከተላችሁ ማብራት ነው ማለት ነው። ከዛ ወደዚህ ይወስዳችኋል ማለት ነው። ከዛ ኢንስታል አፕ የሚላለ እዚህ ጋር ትመጡና አፑን ትፈልጋላችሁ። ስፔሻል ተች የሚለው ይሄው እንደምታዩት ይሄን ኦን ታረጉታላችሁ ማለት ነው።
አለው ትሉታላችሁ። ባክ ብላችሁ ትመለሳላችሁ። ኔክስት እንደምታዩት ቲዩቶሪያል እያላችሁ ነው። ቲዩቶሪያሉ ከዛ እንደምትመለከቱት 3 ጣታችሁ አለ። የስ አይ አም ሬዲ ትላላችሁ። ስክሮል ለማድረግ ወደ ላይ ወደ ታች ስክሮል ለማድረግ ነው። ደግሞ 2 ጣታችሁን እንደዚህ ከዛ ሰፖርትድ ሊስት የሚለው ላይ ስትገቡ ያሳያችኋል። ይሄ እንደምታዩት እነዚህ ሰፖርት የሆኑ ናቸው ማለት ነው። ስለዚህ ኦን አድርጋችኋል። አሁን መውጣት ትችላላችሁ ማለት ነው። እሺ ቲክቶክ ላይ ገብተናል እንደምትመለከቱት። ስለዚህ እጃችንን እንደዚህ በምናደርግበት ሰዓት በርቀት እያያችሁ ነው። ስልኬን ስክሮል ያደርገዋል ማለት ነው። አያችሁት? እሺ እንደዚህ እያደረጋችሁ ስልካችሁን መቆጣጠር ትችላላችሁ። በነገራችን ላይ ቮሊዩም መቀነስ፣ መጨመር፣ ወደ ውስጥ መግባት፣ ስክሪንሾት ማድረግ ብዙ ፊቸሮች አሉት። ያው ጊዜ ላለማቃጠል ነው። እናንተ እየተለማመዳችሁ እጃችሁን በጣታችሁ መንገድ ስልካችሁን ካለማመዳችሁ በኋላ ከዛ በቀላሉ በምልክት ስልካችሁን መቆጣጠር ትችላላችሁ ማለት ነው። ገብታችሁ ቼክ አድርጉት። እሺ ጓደኞቼ፣ ሶስተኛው ደግሞ ክሌቨር ታይፕ ኪቦርድ የሚባል ነው። ይህ በጣም ብዙዎች የወደዱት አፕ ነው ማለት ነው። ምንድነው የሚያደርግላችሁ? በውስጡ ቻት ጂፒቲን እንድትጠቀሙ ያደርጋችኋል። በተጨማሪ ደግሞ ቃላታችሁን ከሰዎች ጋር ኮሚኒኬት ስታደርጉ ቃላት ይመርጥላችኋል ማለት ነው። ለምሳሌ በእንግሊዝኛ የሆነ ጽሑፍ ጽፋችሁ የሆነ ሰው ጋር ቻት እያደረጋችሁ ከሆነ ለምሳሌ ሃው አር ዩ ብላችሁ ለዛ ሰውዬ ስትልኩ ማለት ነው። ነገር ግን ሃው አር ዩ ብላችሁ ከመላክ ከዛ የተሻለ ሌላ ቃላት እንድትጠቀሙ ይረዳችኋል ማለት ነው። ሻፑን ለማግኘት እንደተለመደው ፕሌይ ስቶር ላይ እንገባና ክሌቨር ታይፕ ኪቦርድ ብለን ሰርች እናደርጋለን ማለት ነው። እዛ እንደምትመለከቱት ይመጣልናል። ይሄን እኔ ካሁን በፊት ስለምጠቀመው እንዳልኳችሁ እንደ አዲስ ነው እያወረድኩ ማሳያችሁ ለእናንተ። እሺ ዳውንሎድ ሆኖ ጨርሷል። ኦፕን እንለዋለን ማለት ነው። ኦፕን ካልነው በኋላ እንደዚህ አይነት ቲዩቶሪያል ያሳየና ጌት ስታርት በሉት። ከዛ ፕሮሰስድ የሚለው አለ ታች ንኩት። ክሌቨር ታይፕ የምትላለች አይደል? ይችኛዋ ክሌቨር ታይፕ የምትለዋን ታበራላችሁ። ከዛ ባክ ብላችሁ ትመለሳላችሁ። ከዛ ፕሮሰስ ትላላችሁ። አሁንም ክሌቨር ታይፕ የሚለው ትቀይሩታላችሁ ማለት ነው። ከታች ጨረሳችሁ ማለት ነው። ሶ አሁን ፈለጋችሁትን መጻፍ ትችላላችሁ ከፈለጋችሁ ሰው። እሺ ለምሳሌ ዋትስአፕ ላይ ገብቻለሁ። እንደምትመለከቱት በዚህ መንገድ ያመጣላችኋል ማለት ነው። ለምሳሌ ሃይ እናንተ ለምሳሌ እንግሊዘኛውን አበለሻሽታችሁ ማለትም ብዙ ማትችሉ ከሆነ በምትችሉት አይነት ቃላት ትሰጡታላችሁ። እሱ ደግሞ አስተካክሎ በሚገርም ሁኔታ ለሰዎች ይልክላችኋል ማለት ነው። ለምሳሌ ሃይ ሃው አር ዩ ብዬ ጻፍኩለት ማለት ነው። በነገራችን ላይ ቻት ጂፒቲን እዚህ መጠቀም ትችላላችሁ። ይቺ መሀሏን ስትነኳት አሁን ለምሳሌ ይህን ቃላት በሚገርም ሁኔታ አሳምሮ ሃይ ሃው አር ዩ ብዬ ከምልክ ይልቅ እነዚህን እንዲልካቸው አሻሽሎ ሰጠኝ ማለት ነው። ሪራይት አድርጎ ማለት ነው። ትመለከቱት ሮማንቲክ የሚል አለ። ብዙ መንገድ ይህን ቃላት ቀይሮ አስተካክሎ ይሰጠኛል ማለት ነው። እንደዚህ አድርጋችሁ መጠቀም ትችላላችሁ። ያው ፈጠን ፈጠን እንምለው ገብቷችኋል። እናንተ እየገባችሁ ብዙ ነገር አለው ውስጡ ላይ ማየት ትችላላችሁ። ብዙ አፖች ስለሆኑ ማብቃቃት ያህል ነው ማለት ነው። ወደ ቀጣዩ እንሂድ። እሺ ቀጣዩ አፕ ደግሞ ግሩቪ ፋይ ይባላል። ግሩቪ ፋይ የሚለው አፕ ለምንድን ነው የሚጠቅመን ካላችሁ ለምሳሌ ስፖቲፋይ የምትጠቀሙ ከሆነ ሙዚቃዎችን የምትፈልጓቸውን ሙዚቃዎች ተመሳሳይ ይዘት ያላቸውን ሙዚቃዎች በፕሌይሊስት የሚያስቀምጥላችሁና ገራሚ አፕ ነው ማለት ነው። አሁን ገብተን እስኪ እንመልከተው። የአፑ እንደተለመደው ፕሌይ ስቶር ላይ ትገቡና ግሩቪ ፋይ ብላችሁ ሰርች ታደርጋላችሁ ወይም GROOVIFI ብላችሁ ሰርች ስታደርጉ ይመጣል ማለት ነው። ይሄ ሁለተኛው ነው እንደምትመለከቱት ግሩቪ ፋይ ፕሌይሊስት ጀነሬተር ይባላል። ከዛ ኢንስቶል ታድርጉታላችሁ ማለት ነው። እሺ እንደምትመለከቱት ዳውንሎድ ሆኖ ጨርሷል። ኦፕን እንለዋለን። ከዛ ሎግኢን ዊዝ ስፖቲፋይ ይላል። ስፖቲፋይ የምትጠቀሙ ታውቁታላችሁ። በስፖቲፋያችሁ ኮኔክት ታደርጋላችሁ ማለት ነው። ከዛ እንደምትመለከቱት አሁን ሰርች ባሩ ላይ የምትፈልጉትን በነገራችን መዝሙርም ሊሆን ይችላል ማንኛውም ስፒሪቹዋል መንፈሳዊ እናንተ በምትጠቀሙበት መንገድ ማዳመጥ የምትፈልጉትን ይዘት ሰርች ታደርጉለታላችሁ። እሱ ደግሞ የምትፈልጉትን ስለሚያውቅ ባንድ ላይ አድርጎ በፕሌይሊስት ያመጣላችኋል ማለት ነው።
ለምሳሌ አንድ ዘፋኝ ኤፍሬም ታምሩ ብዬ ብጽፍ ከዛ ከኤፍሬም ታምሩ ዘፈኖች አመጣልኝ ማለት ነው። አንዱን ብነካው ከዛ ከኤፍሬም ጋር ይዘት ያላቸውን ዘፈኖች ለምሳሌ ፍቅር ከሆነ የፍቅር ዘፈኖችን በአንድ ላይ አድርጎ ያመጣልኛል ማለት ነው። ለምሳሌ እንደዚህ አድርጌ ሳመጣው ከኤፍሬም ጋር የሚሄዱ ዘፈኖችን ያመጣልኛ። አፕላይ ትሉታላችሁ ከታች አፕላይ ብላችሁ ሴቭ አያችሁ ከኤፍሬም ጋር የሚሄዱ ተመሳሳይ ይዘት ያላቸውን ዘፈኖች ለምሳሌ ክላሲካል ከሆነ የፈለጋችሁ ክላሲካል ባንድ ላይ አድርጎ ያመጣላችኋል። ሴቭ ፕሌይሊስት የምትለዋን ከታች ትጫናላችሁ። ፕሌይ ኦን ስፖቲፋይ የሚለውን ስትነኩት ወደ ስፖቲፋይ ይወስዳችሁና እነዚህን ፕሌይሊስት ባንድ ላይ ፕሌይ ያደርግላችኋል። ስራችሁን መስራት ትችላላችሁ ማለት ነው። ደስ የሚለው ነገር እንደምታውቁት በግጥም ነው፣ በደንብ ነው የሚያሳያችሁ። ለምሳሌ የኤፍሬምን ከታች እንደምትመለከቱት ከታች ሾው ላይ ረስ የምትለውን ስትነኩት ግጥሙንም እየሰማችሁ ምን እንደሚል እንደምትመለከቱት ግጥሙም ከታች አለ። ዘፈኑንም መስማት ትችላላችሁ ማለት ነው። የበለጠ እናንተ ገብታችሁ ቸክ አድርጉት ማለት ነው። እሺ ቀጣዩ አፕ ምንድነው ካላችሁ ላይፍ ሃክ ቲፕስ ይባላል። ይህ በጣም ብዙዎች እየተጠቀሙበት ያለ አፕ ነው። ላይፍ ሃክ ቲፕስ የሚጠቅመው ህይወታችንን ቀለል የሚያደርጉ የተለያዩ ምክሮችን፣ ዘዴዎችን የያዘ አፕ በመሆኑ ነው። ለምሳሌ በቤት ውስጥ የምንጠቀማቸው የቤት ውስጥ እቃዎችን እንዴት በቀላሉ መጠቀም እንደምንችል የቴክኖሎጂ ቲፖችን ይዟል። ስልካችን ቢበላሽ ምን ማድረግ እንዳለብን ብዙ ነገሮች በውስጡ አሉት ማለት ነው። ስለዚህ ገብተን እንመልከተው። ያው ይህንም ለማግኘት ፕሌይ ስቶር ላይ ነው የምትገቡት። ላይፍ ሃክ ቲፕስ ብላችሁ ሰርች ታደርጋላችሁ ማለት ነው። ከዛ እንደምትመለከቱት ይሄ ነው። በእርግጠኝነት አሁን እያሳያችሁ ያለሁት አንድሮይድ ስልክ ላይ ነው። አንድሮይድ ስልክ ላይ ነው። ሁሉም ላይ ይኖራል ብዬ አስባለሁ። አብዛኞቹ የአይፎንም ስልክ ላይ ስላሉ ቼክ አድርጓችሁ ማለት ነው። አፕ ስቶር ላይ እየገባችሁ ዳውንሎድ ሆኖ ጨርሰዋል። ኦፕን ስትሉት እንደምትመለከቱት እንግዲህ ህይወታችንን ቀለል አድርገን እንድንይዘው የሚረዳ አፕ ነው። ኢኔብል ነው የሚለውን ከታች ትጫኑና እንደምትመለከቱት በተለያየ ካታጎሪ ከፋፍሎ አመጥቶላችኋል ማለት ነው። ለምሳሌ ቴክኖሎጂ ትሪክ የምትፈልጉ ከሆነ ቴክኖሎጂ ነክ ወደ 228 ትሪኮች አሉ። ፉድ ኤንድ ድሪንክስ የሚል አለ። ምግብና መጠጥን በተመለከተ እንዴት አድርጋችሁ መመገብ መጠጣት እንደምትችሉ፣ በቤት ውስጥ እንዴት ማዘጋጀት እንደምትችሉ አጠቃላይ ነገሮችን ይዟል። ሄልዝ ኤንድ ፊትነስ ስፖርትና ጤናችሁን በተመለከተም ይዟል። መኒ ሴቨርስ ይላል። የገንዘብ እንዴት አድርጋችሁ ገንዘብ እንደምትቆጠቡ፣ እንዴት አድርጋችሁ ገንዘብ እንደምታገኙ የሚረዱ ቲፖችን ይዟል። ላይፍ ቲፕስ የሚል አለ። በግብርና ውስጥ ደግሞ ያላችሁ ካላችሁ ሰብላችሁን ምርታችሁን እንዴት አድርጋችሁ በቀላሉ እንደምታስተካክሉ የሚረዱ የተለያዩ ምክሮች አሉ ማለት ነው። እየገባችሁ ለምሳሌ ቴክኖሎጂ ቲፕስ የሚል አለ። እንደዚህ እያረጋችሁ ስክሮል እያረጋችሁ መመልከት ትችላላችሁ። ለጊዜው ወደ 5 የሚሆኑ ቋንቋዎች ላይ ነው የተዘጋጀው ማለት ነው። ሴቲንግ የሚለውን ስትጫኑት ያሉትን ሰፖርትድ የሆኑ ላንጉጆችን ያሳያችኋል። ስፓኒሽ፣ ጀርመን፣ ፈረንሳይ፣ ፖርቹጋል እያለ ጃፓኒስ እና ኢንዶኔዥያን እያለ 5 ነው 6 ወደ 8 ቋንቋዎች ነው ሰፖርት የሚያደርገው። ለጊዜው አማርኛ የለም ማለት ነው። ነገር ግን እንግሊዝኛ የምትችሉ በእንግሊዝኛ መረዳት ትችላላችሁ። ካልሆነ ደግሞ ባለፈው ባሳየኋችሁ ኤአይ በመታገዝ ምንም ችግር የለውም፣ በቀላሉ ትራንስሌት በሚገባችሁ መንገድ ማድረግ ትችላላችሁ ማለት ነው። ይህም በጣም ወሳኝና ብዙዎች እየተጠቀሙበት ያለ ህይወታችሁን ቀለል የሚያደርግ የሚለውጥ አፕ ነው ብዬ አስባለሁ ማለት ነው። ተጠቀሙበት። እሺ ሌላኛው አፕ ደግሞ ኮፓይለት ይባላል። ይህ አፕሊኬሽን ቻት ጂፒቲ 4ን በውስጡ የያዘ ነው። በማይክሮሶፍት የተዘጋጀ እና በጣም ብዙዎችን የሚያግዝ አፕ ነው። ስለዚህ ቻት ጂፒቲ 4ን በነፃ እንዲትጠቀሙ የሚያደርጋቸው አፕ ነው ማለት ነው። ፕሌይ ስቶር ላይ አሁንም ትገቡና ይህ ማይክሮሶፍት ኮፓልት ብላችሁ ሰርች ታደርጋላችሁ። እኔ ሰርች እንዳደረኩት ማለት ነው። ከዛ ኢንስቶል ታደርጉታላችሁ። እሺ እንደምትመለከቱት ዳውንሎድ ሆኖ ጨርሷል። ኦፕን እንለዋለን ማለት ነው። ከዛ አያም ኮፓይለት ዩር ኤአይ ኮምፖኒሽን ይላል። ኮንቲኒው ዊዝ ጎግል የሚል አለ። ኮንቲኒው ዊዝ ማይክሮሶፍት አካውንት ካላችሁ ኮኔክት ማድረግ ትችላላችሁ። አይ ዝም ብዬ ነው የምገባው ለጊዜው ካላችሁ ደግሞ ከታች ኮንቲኒው አስገስት የምትላለች እሷን ነክታችሁ መግባት ትችላላችሁ። ስማችሁን እዚህ ጋር ፈርስት ሻምበል ስማችሁን ታስገባላችሁ።
ከዛ መቀጠል እዚህ ጋር አንዱን ቲክ ታደርጋላችሁ ማለት ነው። ከዛ ኮንቲኒው ትሉታላችሁ። ፐርሚሽን ይጠይቃችኋል አለው ትሉታላችሁ ማለት ነው። ከዛ መቀጠል እንደምትመለከቱት ከዚህ ማንኛውንም ተማሪ ከሆናችሁ በተለይ ይጠቅማችኋል። ማንኛውንም ጥያቄ እንዲሰራላችሁ ማድረግ ትችላላችሁ። በመቀጠል ደግሞ ራይት ፈርስት ድራፍት የሚል አለ። ከላይ ነገሮችን እያያችሁ ክሬት ኢሜጅ ማድረግ ትችላላችሁ። ኢሜጅ ክሬት ያደርግላችኋል። ሜክ ፕላን ይላል። ፕላን ሜክ ያደርግላችኋል ማለት ነው። ብዙ ነገሮች አሉ። ከላይ እናንተ ደግሞ የምትፈልጉትን ማንኛውም ጥያቄ መጠየቅ ትችላላችሁ ማለት ነው። ወደ ጎን ደግሞ ወደ ሎጎዋ ስትሄዱ ማለት ነው ሻምበል ኢትስ ኤ ግሬት ቱ ሲ ዩ ይላል። ስላየው ደስ ብሎኛል እንደማለት ነው። አሁን እነዚህ ጋር እንደምታዩት እናንተን ኢንስፓየር የሚያደርጉ የሚያነቃቁ ምክሮችን በየጊዜው ስለሚለቁ እዚህ ጋር እየገባችሁ መመልከት ማዳመጥ በድምጽም ትችላላችሁ ማለት ነው። እና በጣም የሚያስፈልግ አፕ ነው። ይሄን ዳውንሎድ አድርጋችሁ ሞክሩት። እሺ ሌላኛው ደግሞ ጠቃሚ ነው ብዬ ያሰብኩት አፕ ቱሊ የምትባል አፕ ናት። እቺ ደግሞ በውስጧ በጣም ብዙ በርካታ ጥቅሞችን የያዘች ቱል አፕ ናት ማለት ነው። ስለዚህ ይችንም አፕ ለማግኘት ፕሌይ ስቶር ላይ ትገቡና TOOLY ብላችሁ ሰርች ብታደርጉ ትመጣላችኋለች ማለት ነው። እንደምትመለከቷት ዳውንሎድ ታደርግላችኋለች። ሁሉንም በአንድ ላይ የያዘች አፕ ናት ማለት ነው። እሺ ዳውንሎድ ሆኖ ጨርሷል እንደምትመለከቱት። ከዛ ኦፕን እንለዋለን። በጣም ቀላል ነው። እንደምታዩት ብዙ ጥቅሞችን እዚህ ጋር ስራ መስራት ትችላላችሁ ማለት ነው። ለምሳሌ ቴክስት ቱል የሚል አለ። ቴክስት ቱል ላይ ስትገቡ ብዙ ቴክስት ሪፒት ቴክስት የሚል አለ። ሪሞቭ ዋይት ስፔስስ የሚል አለ። ሪሞቭ ኢምፒቲ ላይንስ የሚል አለ። ሪሞቭ ዱፕሊኬት ላይንስ የሚል አለ። ሪሞቭ ዱፕሊኬት ወርድስ የሚል አለ። ይሄ ምንድነው? ከስልካ ቴክስታችሁን አመጣችሁ ስትሰጡት የምትፈልጉትን አይነት ለምሳሌ ዱፕሊኬት የሆነ ቃላት ካለ አስወግድልኝ ማለት ትችላላችሁ። ብዙ ነገር አለ። ያው ታውቁታላችሁ ማለት ነው። ዜላ ለመውሰድ ነው። ኳልኩሌሽን ቱልስ የሚል አለ። የተለያዩ የኳልኩሌሽን አይነቶች አሉ። እንደምታዩት this section help you find the solution of your mathematical operations ይላል። እንደምታዩት ብዙ አይነት አሉ። የገባችሁ ቼክ አድርጉት ማለት ነው። ኩለርስ ቱልስ የሚል አለ። ፎቶ እንደምታዩት ኢሜጅ ቱል የሚል አለ። ኢሜጃችሁን ሪሳይዝ እንዲያደርግላችሁ በፈለጋችሁ ሳይዝ ክሮፕ እንዲያደርግላችሁ ማድረግ ትችላላችሁ ማለት ነው። ፍሊፕ እንዲያደርግላችሁ ማድረግ ትችላላችሁ። ገብታችሁ ህዩት እንዳላረዝምባችሁ ነው። ብዙ ጥቅሞች ያሉትና በስልካችሁ መኖር ያለበት ገራሚ አፕ ነው ማለት ነው። እሺ ሌላኛው አፕ ደግሞ ዲጄ ካርድ ይባላል። በጣም ገራሚ የሆነ አፕ ነው ማለት ነው። የቢዝነስ ካርዳችሁን ወደ ዲጂታል የሚቀይር ገራሚ አፕ ነው ማለት ነው። እሱንም ለማግኘት ያው እንደተለመደው ፕሌይ ስቶር ላይ ከገባችሁ በኋላ ዲጄ ካርድ ብላችሁ ሰርች ታደርጋላችሁ። ከዛም ይመጣላችሁ መካከል ይሄኛውን ምልክት ያደርጉበትን ዳውንሎድ ታደርጉታላችሁ ማለት ነው። እሺ እንደምታዩት ኦፕን እንለዋለን። ዳውንሎድ ሆኖ ጨርሷል። ከዛ እንደምታዩት you don't have a card ይላል። ከታች ቀስቷን ነክታችሁ እንደምታዩት ክሬት ማድረግ ትችላላችሁ። ካርድ ክሬት ማድረግ ትችላላችሁ። ስካን ማድረግ ትችላላችሁ። ኤክስፖርት ኢምፖርት ባክአፕ ማድረግ ትችላላችሁ። ለምሳሌ ክሬት እዚሁ ማድረግ ትችላላችሁ። ቢዝነስ ካርድ ማለት ነው። ክሬት ማይ ካርድ የሚለውን ነክታችሁ እዚህ ጋር የተለያዩ ኢንፎርሜሽናችሁን በማሟላት ስማችሁን፣ ከታች ደግሞ የድርጅታችሁን ስም፣ ስልክ ቁጥራችሁን፣ ኢሜላችሁን፣ የካምፓኒያችሁን ስም፣ ጂሜል ብዙ ነገር እዛው ያሳያችኋል ማለት ነው። የዌብሳይታችሁን አድራሻ፣ ስልክ ቁጥር ሁሉንም በማካተት እዚህ ጋር ክሬት ማድረግ ትችላላችሁ ማለት ነው። ለሚጠቅም ይጠቅማችኋል ማለት ነው። በጣም አሪፍ ነው። ነገር ግን ጊዜ ለመቆጠብ ያህል እኔ ወደ ቀጣዩ እንለፍ ማለት ነው። እሺ አሁን እንግዲህ ሁለት ናቸው የሚቀሩን ማለት ነው። አሁን ደግሞ ስልካችሁ ላይ መኖር ያለበት ብዬ 8ኛ ላይ ያስቀመጥኩት ቪዲዮ ሰመራይዘር ይባላል። ይህ በጣም የሚገርም ነው። ቪዲዮ ሰመራይዘር ማለት ለምሳሌ ዩቲዩብ ላይ ረዝም ቪዲዮ ማየት ሰልችቷችሁ፣ ነገር ግን ስለዛ ቪዲዮ ባጭሩ ማብራሪያ እንዲሰጣችሁ ማድረግ ትችላላችሁ በጽሁፍ ማለት ነው። ስለዚህ አፑን በመጀመሪያ ፕሌይ ስቶር ላይ ትገቡና ቪዲዮ ሰመራይዘር ብላችሁ ሰርች ታደርጋላችሁ ማለት ነው። ይሄኛው ነው ቀዩ ሎጎ ያለበት ማለት ነው። እሺ ዳውንሎድ ሆኖ ጨርሷል። በቀላሉ ኦፕን ትሉታላችሁ። ምንም ፕሮሰስ የለውም ማለት ነው። በጣም ፕሮሰስ የለውም። እንደምታዩት ምንድነው የምታደርጉት? ዩቲዩብ ላይ ማንኛውም ረዘም ያለ ቪዲዮ ማየት የሰለቻችሁ ከሆነ አምጥታችሁ ትሰጡታላችሁ ሊንኩን። እሱ ስለዛ ነገር ቶፒኩን ዋና ዋና ቃላቶቹን መርጦ
ይነግራችኋል ማለት ነው ምን እንደሆነ ስለ ቪዲዮ ምንነት። ለምሳሌ ዩቲዩብ ላይ እንግባና እንዲህ ቪዲዮ ሊንክ እናምጣ። ለምሳሌ ሃው ቱ ሜክ መኒ ዩዚንግ ጉግል ማፕን በመጠቀም እንዴት ገንዘብ መስራት እንችላለን የሚል ቪዲዮ ነውና ቪዲዮን ለማየት ጊዜ ከሌላችሁ ኮፒ ሊንክ ትሉትና ቀጥታ ወደዚህኛው አፕ ትሄዱና ይችን ምልክት ስትነኳት አውቶማቲካሊ ያ ቪዲዮ ምን እንዳለ በአጭሩ ያስረዳችኋል ማለት ነው። ስለ ቪዲዮ እንደ ሰመራይዝ አድርጎ የቪዲዮውን ዋና ጭብጥ ሐሳብ ከታች በጽሁፍ መልክ አስቀመጠልኝ ማለት ነው። እንደምታዩት እንዴት አድርገን ገንዘብ እንደምናገኝ ጉግል ማፕን በመጠቀም ነው የሚያሳየው። ነገር ግን ይሄ የቀረበው በእንግሊዘኛ ቋንቋ ስለሆነ እናንተ በምትፈልጉት ኮፒ አድርጋችሁ ወስዳችሁ ኤአይን በመጠቀም ወደ አማርኛ ቀይራችሁ በራሳችሁ መስራት መጠቀም ትችላላችሁ ማለት ነው። እሺ የመጨረሻው ላይ ደርሰናል። እየተመቻችሁ ነው? እየተመቻችሁ እንደው ተስፋ አደርጋለሁ ማለት ነው። እንግዲህ ቪዲዮ ከ40 ደቂቃ በላይ ነው አሁን እየቀረጽኩ ያለሁት። ነገር ግን ለእናንተ 10 ደቂቃ እንዲሞላ አድርጌ ኤዲት አድርጌ ለማድረስ እሞክራለሁ ማለት ነው። የመጨረሻው አፕ ደግሞ ክላፕ ቱ ፋይንድ ዩር ፎን ይባላል። ክላፕ ቱ ፋይንድ ዩር ፎን ማለት ስልካችሁ ቤት ውስጥ ሆናችሁ ለምሳሌ በአጋጣሚ እቃ ስታዘጋጁ ሊሆን ይችላል፣ አልጋ ስር ወርቆ ሊሆን ይችላል፣ ሶፋ ስር ወርቆ ሊሆን ይችላል፣ መኪናችሁ ውስጥ የተለያየ ቦታ ላይ ስልካችሁ ሲጠፋችሁ ለመፈለግ ስልክ ለመደወል ትሄዳላችሁ። እስኪ ወደ እኔ ስልክ ደውልበት፣ የት እንዳረኩት ጠፋኝ ትላላችሁ አይደል? ነገር ግን ይህ አፕሊኬሽን እሱን የሚቀርፍላችሁ ነው። ስልካችሁን ብቻ በማጨብጨብ አንዴ ታስለምዱታላችሁ። ቢጠፋ እንኳ የሆነ ሶፋ ውስጥ የተለያየ እቃ ውስጥ ቢገባባችሁ ስታጨበጭቡ ስልኩ ድምጽ ያሰማል፣ ካለበት ሆኖ የእናንተን ድምጽ በመስማት ማለት ነው። ይህንንም ለማግኘት ያው እንደተለመደው ፕሌይ ስቶር ላይ ትገቡና ክላፕ ቱ ፋይንድ ዩር ፎን ብላችሁ ሰርች ታደርጋላችሁ። ብዙ ናቸው ያሉት እንደምትመለከቱት፣ ይሄኛውን አውርዱት ማለት ነው። ኢንስቶል ትሉታላችሁ። እሺ ዳውንሎድ ሆኖ ጨርሷል። ኦፕን እንለዋለን። ከዛ ሌት ስታርት ይላል አለው ፍቃድ ጠይቆታላችሁ። ከዛ መቀጠል ፍቃድ ተሰጡታላችሁ። ከዛ መቀጠል ወደ ታች ሲመጡና አላርም ቮሊዩም ይላል። ቮሊዩሙን መቀነስ ትችላላችሁ። ማለትም እናንተ ስታጨበጭቡ የሚያሰማችሁ ድምጽ ማለት ነው። ግን እስከመጨረሻው ብታደርጉት አሪፍ ነው። ምክንያቱም የሆነ ቦታ ተቀርቅሮ ሊሆን ስለሚችል ስልካችሁ በደንብ ሲጮህ ነው እናንተ የምትሰሙት ማለት ነው። እኔ አሁን እንዳይረብሽኝ ድምጹን እቀንሰዋለሁ ማለት ነው። ድምጹን እቀንሰዋለሁ። የድምጹን አይነት ደግሞ እዚህ መምረጥ ትችላላችሁ ማለት ነው። ስለዚህ ከመረጣችሁ በኋላ ደግሞ ፍላሽ ላይት የሚላለ ፍላሹን እንዲበራላችሁ ከፈለጋችሁ ፍላሹን አብሩት። ማለትም ጨለማ ከሆነ ለምሳሌ ስታጨበጭቡ ላይትም እንዲያሰማ ማድረግ ትችላላችሁ። ቫይብሬት እንዲያደርግ ከፈለጋችሁ ቫይብሬት የሚለውን ማድረግ ትችላላችሁ። ፒን አለ፣ በፒን መቆለፍ ትችላላችሁ። አንድ ነገሮች አሉት። እዚህ ጋር ስታርት ትሉታላችሁ ማለት ነው። ከዛ መቀጠል ማጨብጨብ ነው የእናንተ ስራ ማለት ነው። ሲጠፋችሁ ታጨበጭባላችሁ ማለት ነው። አሁን ያው ስለማይመቸኝ ነው ወይ ስታርት ብላችሁ ከወጣችሁ በኋላ ያው ስራችሁን መስራት ነው። በሚጠፋችሁ ሰዓት ስታጨበጭቡለት ያው ስልካችሁ ድምጽ ያሰማል ማለት ነው። ሞክሩት። እኔ ስለማይመቸኝ ነው። አሁን ጓደኞቼ ይህን ይመስላል እንግዲህ ይህን ይመስላል ዛሬ ያስኩላችሁ። እስኪ የተመቻችሁ እናንተ ግለጹልኝ። በቀጣይ ደግሞ አሪፍ ነገር ይዤላችሁ እመጣለሁ። ያንኛውን ቻናል ደግሞ ከቻላችሁ እየገባችሁ አበረታቱኝ። የተለያዩ ስቶሪዎችን ታሪኮችን እየሰራሁ እገኛለሁ በዛኛው ቻናሌ ማለት ነው። አንድ ነገር ላይ ብቻ ስልችት እንዳልል ለእናንተ ደግሞ በተለየ መንገድ መጥቻለሁ በዛኛው ቻናሌ ማለት ነው። የተለያዩ ስቶሪዎችን ታሪኮችን እናንተ የምትፈልጉትን ደግሞ እንዲያቀርብላችሁ የምትፈልጉትን እዛ ሄዳችሁ መጠየቅ ትችላላችሁ ማለት ነው። ሁለተኛውን ቻናሌን ለማግኘት ይህን ፕሮፋይሌን ስትነኩት እዛ ላይ ሁለተኛው ቻናል ብዬ አስቀምጬላችኋለሁ። ገብታችሁ ቼክ እንዲታደርጉት በአክብሮት ጠይቃለሁ። ለዛሬ ያስኩላችሁ ይህን ይመስላል። በቀጣይ ቪዲዮ እስከማገኛችሁ ሰላማችሁ ይብዛ ባይ